ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት በአማራ ሚዲያ ኮርፖሬሽን የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የህይወት እንቅፋቶች፣ ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት በቀጠሯችን ተገኝተናል። እናንተስ አዲሱን ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? አዲስ ፕሮግራም ይዘን ወደ እናንተ ውድ አድማጮቻችን መተናል ስንል ሳምንት ነግረናችሁ ነበረ። ዛሬም በቀጠሯችን ከቤታችሁ ተገኝተናል። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ህይወት ልምድና ገጠመኞችንም ጭምር ወደ እናንተ ወደ አድማጮቻችን እናደርሳለን። ሁሌም አብራችሁን እንደምትሆኑ እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችንና ልምዶችንም ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም አዲሱን ፕሮግራማችንን እያስተዋወቅናችሁ ነው። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናመቻቻለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ደውሉ። አጭር የጽሁፍ መልእክትም መላክ ትችላላችሁ። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ከፕሮግራማችን ትሰማላችሁ። በነገራችን ላይ አፍሪካውያን ወደ ሌሎች ሀገራት የሚያደርጉትን ፍልሰት እንደሚቀጥሉበት፣ ፍልሰቱም በዚያው በአህጉሩ ውስጥ ከአንዱ ሀገር ወደ ሌላው ድንበር በመሻገር በየብስ የሚከናወን ፍልሰት እንደሚሆን በቅርብ ጊዜያት የፍልሰት አዝማሚያን በተመለከተ የወጡ ጥናታዊ ጽሑፎች ያመለክታሉ። እንደ አውሮፓውያኑ አቆጣጠር በ2017 ከፍልሰተኞቹ መካከል ከግማሽ በላይ የሚሆኑት ማለትም 53.4 በመቶ የሚሆኑት የአፍሪካ ፍልሰተኞች አህጉሪቱን ለቀው አልወጡም ይላል። በዚሁ በአፍሪካ ቀጠና ውስጥ ካሉት ፍልሰተኞች መካከል 1/4 የሚሆኑት ወደ አውሮፓ ሲጓዙ 12.2 በመቶ የሚሆኑት ወደ እስያ አህጉር ለመግባት ችለዋል። ሌላው ደግሞ እንደ አውሮፓውያኑ አቆጣጠር በ2019 በአፍሪካ ውስጥ 7 ሀገሮች ብቻ ከ1 ሚሊየን በላይ ፍልሰተኞችን የተቀበሉ ሲሆን እነዚህም ሀገሮች ደቡብ አፍሪካ 4.2 ሚሊየን፣ ኮትዲቫር 2.5 ሚሊየን፣ ኡጋንዳ 1.7 ሚሊየን፣ ናይጄሪያና ኢትዮጵያ እያንዳንዳቸው 1.3 ሚሊየን፣ ሱዳን 1.2 ሚሊየን እና ኬንያ 1 ሚሊየን ናቸው ብሎ መረጃው ያስቀምጣል። በነገራችን ላይ አድማጮች ያለው የዓለም አቀፍ ነባራዊ ሁኔታ እንዲሁም ሌሎች እውነታዎችን ስንመለከት የስነ ህዝብና የስነ ገበያ ፍላጎትን ስናጠና ፍልሰት አይቀሬ መሆኑን ያስረዳናል። ግን ዋናው ጉዳይ ፍልሰትን በአግባቡ ማስተዳደር የሁሉም ሰው ድርሻ መሆኑን መረዳት ነው። ከሀገር ወጥተው በተለያየ ሁኔታ ወደ ሀገራቸው የመጡትን ወገኖቻችንንም እንኳን ደህና መጣችሁ ብለን በፍቅር መቀበል ከሁላችንም የሚጠበቅ ነው።
አድማጮች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ሕይወት ይዳስሳል፣ እነሱ ላይም ትኩረት ያደርጋል። እስኪ አዲስ ስለጀመርነው ፕሮግራማችን ዶክተር ኃይለኛው እሸቱ ይህንን ፕሮግራም አሰናድቶ ወደ እናንተ ጆሮ እንዲደርስ ከሚያደርገው ድርጅት ማለት ነው። ይህ ድርጅት ፖፑሌሽን ሚዲያ ሴንተር ይባላል። ከዛ ድርጅት ጋብዘናቸው ስለ ሬዲዮ ፕሮግራሙ ይህንን ነግረውናል። ከስደት ጋራ በተያያዘ በዚህ ውስጥ ህይወታቸው ባሳለፉ ሴት እህቶቻችን ዙሪያ አንድ ፕሮግራም የሬዲዮ ፕሮግራም እንሰራለን። ትክክል ነው። ይህ ፕሮግራም በተከታታይ የሚቀርብ ነው። በየሳምንት አንድ ጊዜ ይቀርባል። ግን እንግዲህ በወር 4 ወይም ደግሞ እስከ 40 ፕሮግራም በአጠቃላይ ወደ 10 ወር የሚሆን አካባቢ የሚፈጅ ፕሮግራም ነው። እንደሚታወቀው ስደት እህቶቻችን ብቻ ሳይሆኑ ወንዶችም ሴቶችም በስደት ዓለም ውስጥ አሉ፣ ይሳተፉ ይችላሉ። ይሄ ዓለም አቀፋዊ የሆነ ባህሪ ያለው ጉዳይ ነው። ስደት ለኢትዮጵያ ወይም ደግሞ በኢትዮጵያ ብቻ ውስጥ የምናየው ሳይሆን ዓለም አቀፋዊ ችግር አድርገን ወይም ደግሞ ወይም ክስተቱን ስንመለከተው ሂደቱን ስንመለከተው በዓለም አቀፍ ደረጃ የሚፈጸም ጉዳይ ነው። ስደትን ለምን ተፈጸመ፣ እንዴት ተፈጸመ፣ መደበኛውና ኢመደበኛዊ ባልሆነ መንገድ ወይም ደግሞ ሪጉላር በሆነ መንገድና ኢሬጉላር በሆነ መንገድ ሲፈጸም እናያለን። ብዙ ጊዜ አሁን በተለምዶ አባባል ህገ ወጥ የሆነ ስደት ምናምን እንላለን። ግን የህግ መጣስ ያለ መጣስ ጉዳይ ሳይሆን አንዳንድ ጊዜ ከኑሮ ጋር በተያያዘ ያንን የኑሮውን ችግር ለመወጣት ሰዎች በሚያደርጉት ጥረት የሚታይ ነገር ስለሆነ አንዳንድ ጊዜ ቻናሉን ወይም ደግሞ ትክክለኛ ስርዓቱን ጠብቆ የሚደረግ ይሄ መደበኛ የምንለው የስደት አይነት አለ። ሁለተኛ ደግሞ ኢመደባዊ መደበኛ ባልሆነ ደግሞ የሚደረግ አይነት የስደት እንትን አለ። በሁለት ልንከፍለው እንችላለን። ዞሮ ዞሮ እንደ አላማ ስንወስደው ግን ሴት እህቶቻችን ካለባቸው የኑሮ ጫናና ችግር ኢኮኖሚያዊ ተጠቃሚ ለመሆን ራሳቸውን ለማሻሻል ራሳቸውን የተሻለ ህይወት ለመምራት በሚያደርጉት ሂደት ውስጥ የሚፈጸም ነገር ነው። ይሄ እንግዲህ ከተው ብዙ ጊዜ በአንዳንድ ጊዜ በበጎ ጎኑም እናየዋለን። አንዳንድ በስደት የሄዱ እህቶቻችን ተሳክቶላቸው ሊሆን ይችላል፣ ኑሯቸው ተለውጦ ሊሆን ይችላል፣ ተሻሽሎ ሊሆን ይችላል፣ ትዳር መስርተው ልጅ ወልደው ወይም ደግሞ ኢኮኖሚም የተሻለ አፍርተው የሚኖሩ እንዳሉ ግልጽ ነው፣ እናውቃለን። ይሄ በየአካባቢው የምናየው ነው። ነገር ግን ይሄ ደግሞ አልጋ ባልጋ አይደለም። ብዙ ጊዜ በብዙ እህቶቻችን ላይ ደግሞ ከዚህ በተገላቢጦሽ የጠበቁት ነገር ሳይሆን ቀርቶ ይሄን ነገር ኑሯችን ተሻሽሎ እናያለን ብለው ነገር ግን ሳይሻሽላቸው የቀረ እንዳውም ደግሞ በተገላቢጦሽ ብዙ ጥቃትም ውስጥ ህይወታቸው በዛ አይነት የስነ ልቦና ሊሆን ይችላል፣ አካላዊ ሊሆን ይችላል፣ የወሲብ ሊሆን ይችላል። በብዙ አይነት ደግሞ ችግር ውስጥ ሃርድሺፕ ውስጥ ደግሞ አልፈው በቃ ምንም አይነት ነገር ያሰቡት ነገር ሳይሳካላቸው እንደዚሁ በባዶ ይቀሩ ደግሞ እህቶቻችን አሉ። አንዳንዶቹ እዚያው ያሉ አሉ። በዚያው በቃ በዚህ አይነት ችግር ውስጥ ወደ ሀገርም ለመመለስ አፍረው ፈርተው ምን ብዬ ነው መለሰው ወደ ሀገሬ እያሉ እየተሳቀቁ በዚህ አይነት ጭንቀት ውስጥ ያሉ አሉ። ምንም ያላፈሩ ገንዘብ የሌላቸውም አሉ። አንዳንዶች ደግሞ በቃ ይህንን ካየኑ በኋላ ደግሞ ለምን ሀገራችን ውስጥ ገብተን ለምን በቃ የፈለገው ነገር ቢሆን ከሀገሬ ከወገኖቼ ጋራ የሚመጣውን ችግር እዛው ብቀበል ይሻላል በሚል ደግሞ የሚመለሱም አሉ። እና እዚህ በሚመለሱበት ጊዜ እንግዲህ ማህበረሰቡ ያንን ነገር እንዴት ያየዋል? አንዳንድ ጊዜ በጎ ጎኑ ብቻ ሳይሆን በአፍራሽ ጎኑ የሚመለከታለን። መጀመሪያውኑ ለምን ወጣችሁ? ማን ውጡ ብሏችሁ ነው? ይህን ነገር ሳታስቡ ሳትዘጋጁ እዚያ እስከሄዳችሁ በኋላ እንዴት ራሳችሁን ማሻሻል አቃታችሁ? ራሳችሁን ማሸነፍ አቃታችሁ? እዚህ ከመጣችሁ በኋላ ይሄ እናንተ ጉዳይ ነው። እንደገና እኛ ጋር መጣችሁ ሸክም ለምን ነው የመጣችሁት? እኛ እንደውም የተሻለ ሁኔታ እናንተ በኢኮኖሚ በምንም ብላችሁ ወገኖቻችሁን ታሻሽላላችሁ ብለ የነከሌ ልጆች እኮ እንደዚህ አድርገዋል እናንተ ለምን እንደዚህ አልሆናቸውም የሚል በጣም የሚያሸማቀቅ ደግሞና በእህቶቻችን ላይ ደግሞ ተጨማሪ ቁስል የሚያሳድር አይነት ምላሽ ከህብረተሰቡ እናያለን። ይሄ ትክክል አይደለም በመሰረቱ። ምክንያቱም በኑሮ በዚህም ሆነ በዚያ ሰው ተቸግሮ ሙከራ ያደርጋል። ሙከራው ሊሳካለት ይችላል፣ ላይሳካለት ይችላል። አሁን እኛ ያልተሳካላቸው ማለት ያለ መጨረሻ ነው ማለት አይደለም። እዚህ ደግሞ ከህብረተሰቡ ጋር መጥተው አንደኛ ነገር ከቤተሰቦቻቸው ከወላጆቻቸው ጋር በጥሩ አይነት ግንኙነት ህይወታቸው መምራት አለባቸው። በጥሩ ግንኙነት ሲባል ወላጅም እንግዲህ አመለካከቱ በእነዚህ አይነት እህቶቻችን ላይ በተሰደዱ ልጆቻቸው፣ ዘመዶቻቸው፣ አክስት፣ አጎት ሊሆን ይችላል በጥሩ ሁኔታ ተቀብለው ያንን ያሉበትን ሁኔታ ተረድተው እንዲቋቋሙ መርዳት ነው።
እንጂ ነገሮችን በማባባስ ከአሁን በኋላ ተስፋ የላችሁም እዛው በመጣችሁበት እንትን በሉ እኛ ምንድነን በሚል አይነት መሆን የለበትም። እንግዲህ ቤተሰብ ብቻ ሳይሆን የአካባቢ ማህበረሰቡም እንደዚሁ በቀና ሁኔታ ሊቀበላቸው ይገባል። ከነሱ ጋር የችግራቸውን ምንነት ከተረዳ በኋላ ደግሞ ለመፍትሄውም ደግሞ አብሮ ሶሉሽን ለማምጣት ፈቃደኛ መሆን አለበት። ሶሉሽን እኮ የሚመጣው ዝም ብሎ ከአየር ከሰማይ አይደለም እኮ የሚመጣው ከዚሁ ካለው ከማህበረሰቡ ጋር አብሮ በመወያየት ምን ልንረዳዳ እንችላለን። ምናልባት አንዳንድ ክህሎትም አዳብረው መጥተው ከሆነ ያንን ያዳበሩትን ክህሎት እንዴት በተሻለ ኢኮኖሚካሊ ሰፖርት አድርገናቸው ያንን ክህሎታቸውን ደግሞ በስራ ላይ አውለው ደግሞ ኑሯቸው ሊቀየር ይችላል። ይሄ አንዱ መንገድ ነው። ሌላው ደግሞ ከህብረተሰቡ ዘንድ ደግሞ በሶሳይቲ ውስጥ እነኚህ እኮ አካሎቻችን የኛ ወገኖቻችን ናቸው። ኦኬ አንድ ሙከራ አድርገው ነበር፣ በዛ ሄደው አልተሳካም። አሁን ደግሞ እንዲሳካላቸው ምን እናድርግ በሚል በአቃፊነት መንክ እንደዚህ በማግለል ወይም ደግሞ በእነሱን በቃ እንደ ልዩ አይነት እንትን ውስጥ በመፍጠር እንደዛ አይነት ነገር በማድረግ እነዚህ እህቶቻችን እንዲጎዱ ማድረግ የለብንም። ስለዚህ ልንረዳቸው እንችላለን። ይህንን ሊረዳ የሚችል ደግሞ በአካባቢው ያለው ህዝብ ከቤተሰብ ጀምሮ ማህበረሰቡ፣ ሌሎችም ደግሞ በተለያየ ተቋም ውስጥ ያሉ እርዳታ ድርጅት ሰጪ ሊሆኑ ይችላሉ፣ የሃይማኖት ድርጅቶች ሊሆኑ ይችላሉ፣ የፖለቲካ ድርጅቶችም ሊሆኑ ይችላሉ። ወይም በመሳሰለ ሁኔታ እነኚህን የህብረተሰቡን ችግር እና በተመላሽ እና ደግሞ መደበኛ ባልሆነም ሆነ መደበኛ በሆነ መንገድ ስደት ላይ ቆይተው ወደ ሀገራቸው በተመለሱ እህቶቻችን ላይ ሊሰራ ይገባል። ስለዚህ ብዙ ልንረዳቸው የሚቻልበት መንገድ አለ። ህብረተሰቡ ከተቀበላቸው እንግዳችንን ከልብ ነው የምናመሰግነው። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ እለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ዶክተር ኃይለኛው እንደነገሩን ማህበረሰቡም ቢሆን ከሀገር ወጥተው በድጋሚ ወደ ሀገር ቤት የመጡትን እህት ወንድሞቻችንን ወገኖቻችንን እቅፍ ድግፍ አድርገን ሀሳብ ጭንቀታቸውን ተጋርተን ደስ የሚል ህይወትን እንዲኖሩ ማድረግ የእኛም ኃላፊነት መሆኑን የተረዳ ነው። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወደ አሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችንን ቁጥር ልንገራችሁ፣ 0944 08 89 98 ነው። የእናንተ ልምድ ለሌሎች ስለሚጠቅም ደውሉ፣ አጭር የጽሁፍ መልእክትም ላኩልን። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው፣ በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። በቀጣይ ፕሮግራሞቻችን ወደ እናንተ ልናደርሳቸው ካሰብነው መካከል የተወሰኑትን ልጋብዛችሁ። በየአመቱ ምንም የለም። ስለዚህ ምን ይዤ የሚለው ነገር ያሳስባል። ወደ ሀገር ለመመለስ የሆነ ነገር መያዝ ግድ ነው እና የሰው ልጅ ሰራ ከተባለ ገንዘብ አገኘ ከተባለ ደግሞ የተወሰነ ነገር ሊኖር ይገባል። እኛ ግን ያ ነገር ከባድ ነው፣ ያሳስባል። ጊዜው እየረዘመ 1 አመት የነበረው 2 3 4 እያለ ይሄዳል። ልክ 8ኛው አመት ላይ መሰለኝ ነው የታመምኩት። መሻዋር ላይ ነው ሹርታ ያዘን፣ ተተኮሰብን። እዛ መኪና ጎማ ሲመታብን መኪና ተገልብጦ ብዙ ነገር ነው። ጓደኞች አልቀብን፣ ጎማውን ሲመቱት መኪናው ተገለበጠ። ከዛ ብዙ አልቀብን፣ 14 ሴቶች አልቀዋል። ትንሽ ነው ያው ባለ መኪና የሆነው ነገር የለም፣ ምንም አልሆነ። ሽፈሩ ነው ትንሽ ሲገለበጥ ገደል ነበረ። 14 ሴቶች አሉ።
ሌሎች በርካታ ቁም ነገሮች በዚህ ፕሮግራማችን ወደ እናንተ ይደርሳል። ወደ ሀገር ቤት የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁንም ስጡን። ከዶክተር ኃይለኛው ጋር ያደረግነውን ቆይታ በድጋሚ ልጋብዛችሁ። ይሄ አሁን እያወራንበት ያለው ኢሹ ወይም ጉዳይ ነው። እንግዲህ ወደፊት በዝርዝር የፕሮግራሞቹ አዘጋጆች ይህንን በሚመለከት በተለያየ ቦታ ጉዳዩ ከሚመለከታቸው በዚህ ውስጥ ካለፉ ሰዎች ጋር ውይይት በማድረግ የገጠማቸውን ተመክሮ በመዘገብ ከዛ በኋላ አሁን እንዴት እየኖሩ እንደሆነ ደግሞ የእነሱን ሁኔታ ደግሞ ለእኛ በማቅረብ ለህብረተሰቡ ማለት ነው። እኛ ደግሞ ያንን ተገንዝበን በዛ ላይ ምንድነው አስተዋጽኦ ማድረግ የምንችለው እንደ ማህበረሰብ፣ እንደ ቤተሰብ፣ እንደ አገር፣ እንደ ዜጋ ማድረግ ያለብን ምንድነው በሚለው ላይ ይሄ ፕሮግራሙን የሚሰሩ የፕሮግራሙ አዘጋጆች በስፋት በሚቀጥሉት እንግዲህ 40 ፕሮግራም ማለት እኮ ቀላል አይደለም እና በዚህ ውስጥ እንግዲህ የተለያዩ ጉዳዮችን እንሰማለን። ይሄን እንዳውም በጣም በጉጉት መስማት አለብን ብዬ ነው እንትን የምለው። ምክንያቱም ይሄ ብዙ ጊዜ ከዚህ በፊት ያላየናቸው ያልሰማነውን ነገር ይገጥማል ብዬ እናያለን እና እንደው ምንድነው በቃ አንድ ሰው ወደ ውጭ በሆነ መንገድ ላይ በስደት ላይ ቆይቶ ሲመለስ ይህ አጋጠመው ያሳለፈው ህይወት አሁን ደግሞ ወደፊት እንዴት አድርገው ነው ህይወቱን ለመምራት የሚያስፈልገው፣ ከኛ ምን ይጠበቃል፣ እነሱ ያሉበት ሁኔታ ምንድነው ምናምን የሚለው አዲስ የሆነ ተመክሮ እንደ አዲስ በቃ ልምድ ነው አሁን ለመስማት ሰው ሁሉ ይሄን ፕሮግራም በየሳምንቱ መከታተል አለበት። በሚሰጠው እና በአየር ሰዓት በሚመደብለት ሰዓት ላይ ቢከታተል ጥሩ ነው ብዬ እንዳውም ደግሞ ተሳትፎም ካስፈለገ በሚሰጠው ምንትን ላይ አስተያየትም በመስጠት በሌሎች በመሳሰሉት ላይ ሁሉ ቢሳተፍ ጥሩ ነው የሚል ሀሳብ እንደሰማችሁት ከዚህ በፊት ሰምተናቸው የማናውቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተመክሮችን አዘጋጅተናል። ከዚህ በኋላ ባሉት ተከታታይ ሳምንታት ወደ እናንተ ማድረስ እንጀምራለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን፣ ደውሉ፣ ጻፉም። የስልክ መስመራችን 0944 08 89 98 ነው። አንድ መረጃ ልንገራችሁ። መንግስት ከአጋር ድርጅቶች ጋር በመተባበር ትኩረቱን መደበኛ ያልሆነ ፍልሰትንና መደበኛ ባልሆነ መንገድ ድንበር የመሻገር ወንጀልን በመቆጣጠር ወንጀለኞችን ለሕግ በማቅረብ የውጭ ሀገር የስራ ስምሪት እድልን በማበረታታት ጥበቃ በመስጠት ፍልሰትን በአግባቡና በአመርቂ ሁኔታ ለማስተዳደር ጥረት ሲያደርግ ቆይቷል። እናንተስ ይህንን ጉዳይ በተመለከተ ሰምታችሁ ይሆን? እስኪ ሀሳባችሁስ ምን እንደሆነ ለእኛም በመደወል አካፍሉን። ዶክተር ኃይለኛው አንድ መልእክት አላቸው። ወደዛው መለፍ አዘጋጆቹ ይህንን ፕሮግራም ያቀድ ነው 40 ፕሮግራሞችን በየሳምንቱ አንዳንድ ፕሮግራም ማለት ነው 30 ደቂቃ አካባቢ የሚፈጅ ነው የሚሆነው። በዚህ በፕሮግራም ውስጥ መለስተኛ የሆነ አንዳንድ ጭውውቶች ወይም ድራማዎችም ሊኖሩ ይችላሉ፣ ሙዚቃዎችም አልፎ አልፎ ሊኖሩ ይችላሉ። በማይሰለች አይነት ሁኔታ ያቀርባሉ የሚል እምነት አለን። ይሄ በኦሮምኛ በትግርኛና በአማርኛ ነው የሚቀርበው ፕሮግራሙ። በእነኝህ በ3 ቋንቋዎችም በሚቀርብበት ጊዜ በማይሰለች አይነት መልክ ፕሮዲውሰሮቹ ወይም ደግሞ ይህን የሚያዘጋጁት የሬዲዮ አዘጋጆች ያቀርባሉ የሚል እንትን ያለን እና በጣም እንግዲህ ኦልሞስት 10 ወር እኮ ማለት ብዙ ነው፣ በጣም ብዙ ጊዜ ስለሆነ ያንን በሚቀጥሉት እንግዲህ አሁን በቅርብ ይጀምራል ፕሮግራሙ። ይሄ ፕሮግራም በሚለቀቅበት ጊዜ ከዚህ ከስደተኞች እህቶቻችን ጋር በተያያዘ መልኩ የሚቀርበውን ፕሮግራም ሁሉም እንዲከታተል ነው የማበረታታው። እስቲ እንደው አሁን የፕሮግራሙ አዘጋጆች አሉ። ከፕሮግራሙ አዘጋጆች ጋር ብዙ ባለሙያዎች ይሳተፋሉ። ከነሱ ምን ይጠበቃል? በቅድሚያ የፕሮግራሞቹ አዘጋጆች አሁን ዝም ብሎ እንዲሁ በፕሮግራም አዘጋጅቶ ሙዚቃ ምናምን አድርጎ ማቅረብ አይደለም የእነሱ ስራ። ይሄ ችግሩ ባለበት አካባቢ ሁሉ ድረስ ሄደው አሁን በተለይ በዚህ በመደበኛም ይሁን ኢመደበኛ ባልሆነ መንገድ ስደት በብዛት የሚታይበት አካባቢ ይለያል፣ ይታወቃል። በኢትዮጵያ እኮ አሁን በሴቶችና ማህበራዊ ጉዳይ ሚኒስቴርም በዩኤን ውመንም
በተባበሩት መንግስታት የስደተኞች ድርጅትና በመሳሰሉት ላይ ሁሉ ከዚህ ጋር የተያያዘ ችግር በብዛት አለባቸው የተባሉ እንትኖች ሆትስፖት ወይም ደግሞ ኤሪያዎቹ ይታወቃሉ። እነኚህ የሬዲዮ አዘጋጆች ደግሞ እዛ ቦታው ድረስ መስክ በመሄድ እዛው እነኚህን እህቶቻችንን ደግሞ በአካል በማግኘት ከእነሱ ጋር ውይይት በማድረግ ቃለ መጠይቅ በማድረግ ያሉበትን ሁኔታ ደግሞ በመዳሰስ አሁን ደግሞ በቀጣይነት ደግሞ እንዴት አስበዋል ኑሯቸውን ሶሳይቲ ወይም ማህበረሰቡ እንዴት ነው የሚቀበላቸው፣ ቤተሰብ እንዴት እያያቸው ነው ምናምን ሁሉ የሚለውን እዛው በቦታው ድረስ በመገኘት ዘገባ ይሰራሉ። ያንን የዘገቡትን እንትን አቀነባብረው ነው ለህብረተሰቡ ደግሞ እንግዲህ ለሚመለከተው ህብረተሰብ ስንል ይሄ በጉዳዩ ዙሪያ ለሚመለከታቸው ከቤተሰብ ጀምሮ ማህበረሰብና አካባቢው ደግሞ ላለውም የፖሊሲና እንደዚሁም ደግሞ መንግስታዊና መንግስታዊ ላልሆኑ ድርጅቶችም በሚጥም አይነት ሁኔታ አቀነባብረው ስለሆነ የሚያቀርቡት፣ ስለዚህ እነኚህ ያንን በጥሩ ሁኔታ ዘግበው ያቀርባሉ የሚል እምነት አለኝ። ይሄ እየተሰራ ነው። የመጀመሪያው አሁን ይሄ በመስክ ስራ ያለውን ዳሰሳና ምን ይመስላል ምን የሚለውን ነገር ሁሉ ሄደው በመስክ ስራ ላይ ዙሪያ አካባቢ ይሄንን ዘገባዎችን ሰብስበዋል። አንዳንዱ ቦታ በጣም ሀርድ ቱ ሪች ኤሪያ ማለት ለመሄድና ይህን ዘገባ ለመዘገብም በጣም አደጋ ባለበት ግን በቻሉት መጠን እስከ ደረሱበት ድረስ ሄደው ይሄንን ዘገባ አሁን እንግዲህ ደግሞ ምንድን ነው ሚዲያ ላይ ይሄ ነገር ተቀነባብሮ አየር ላይ በሚውሉበት ጊዜ ህብረተሰቡ ደግሞ ይሄንን እንዲያዳመጥ ዝም ብሎ እንደ ድራማ አይነት ማዳመጥ ምናምን ሳይሆን ከማህበራዊ ግዴታን ከመወጣት አኳያ በህብረተሰባችን ዘንድ ይሄ ኢሹ በጊዜው አሁን አድሬስ እንዴት አድርግ ነው የምንፈታው፣ ችግርም ካለ ወይ እንዴት ነው ግንዛቤያችን የምናሳድበው፣ ከእነሱ ጋር ያለን እንትን ደግሞ ግንኙነት ምን መሆን አለበት በሚለው ዙሪያ አይ ቲንክ በጣም ጥሩ የሆነ ፕሮግራም ይዘጋጃል የሚል ነው። በሶስቱም ቋንቋዎች እንዳልኩት ግብአቶች ተሰብስበዋል። አሁን እስከማውቀው ድረስ አሁን የሬዲዮ ፕሮዲውሰሮቻችን ወይም ደግሞ ይህን የሚያዘጋጁ በጣም በጥሩ ዝግጅት ላይ እንዳሉ ነው የማውቀው እና በቅርብ ጊዜ ውስጥ እንግዲህ አየር ላይ ይውላል። ደግሞ እንግዲህ የምንሰማው ነው የሚከታተል አድማጭ እንግዲህ ይሄንን በማንኛውም ደረጃ ያለ አድማጭ እንዲደርሰው በተለይ ደግሞ እኛ ችግሩ አለ ከምንልበት አካባቢ ካሉ የሬዲዮ ብሮድካስቲንግ ኤጀንሲ ወይም ደግሞ የማሰራጫ ድርጅቶች ጋር ነው ይህን ስራ የምንሰራው። በደቡብ አካባቢ ከሆነ ለምሳሌ በደቡብ አካባቢ ሊሆን ይችላል፣ ወደ ሰሜን ወደ ምዕራብም ከሆነ እዚህ አካባቢ ተደራሽነት ካላቸው የኤፍኤም ና ወይም ደግሞ የሌሎች የክልል ሬዲዮ ጣቢያዎች ጋራ ነው ይህን ፕሮግራም የምንሰራው። አድማጩ ሲሰማ እንግዲህ አንደኛ ግንዛቤውን ያሳድራል፣ ምንም ጥያቄ የለውም። የግንዛቤ ማስጨበጫ ምንትን ስለሆነ ይሄን ነገር በማህበረሰብ ደረጃ እነኚህን እህቶቻችንን መደበኛም ሆነ የመደበኛ ባልሆነ መንገድ ከስደት የተመለሱ እህቶቻችንን በሚመለከት ያለባቸውን ሁኔታ ምን እንደሆነ በደንብ እንዲገነዘብ፣ ከተገነዘበ በኋላ ደግሞ እንደ ህብረተሰብ ደግሞ እነኚህን ወገኖቻችንን እንዴት አድርጎ ነው ተቀብሎ ተንከባክቦ አብሮ ወደ ማህበረሰቡ እነኚህ ተቀላቅለው ኑሯቸውን ኢኮኖሚካሊ ማህበራዊና ሌላውም አይነት ኑሯቸውን ደግሞ በተደላደለ ሁኔታ እንዲሻሻል በሚደረገው ጥረት ውስጥ የበኩሉን አስተዋጽኦ እንዲያደርግ፣ ድጋፍ እንዲያደርግ በቤተሰብ ደረጃ ሊሆን ይችላል፣ በማህበረሰብ ደረጃ ሊሆን ይችላል፣ በወረዳ እንደዚህ በአካባቢ ሊሆን ይችላል እና እነኚህን አድማጩ ለችግሩ መፍትሄም አካል አድርጎ እንዲወስድ በቁስል ላይ እንጨት ስደዱበት ሳይሆን ወይም በችግሩ ላይ ደግሞ ሌላ ችግር እንደው በአነጋገር ሊሆን ይችላል፣ በድርጊትም ሊሆን ይችላል። አንዳንድ ጊዜ ሌላ አይነት እንትኖችን እህቶቻችን ላይ ተመሳሳይ የሆነ ችግር እንዳይደርስባቸው ወደ መፍትሄ ሀሳቡ አብሮ በጋራ ይህን ችግር ደግሞ ወደ መፍታት ሁኔታ የመተጋገዝ ነገር መንፈስ በእነኝህን እህቶቻችን በማቋቋም ሊሆን ይችላል። አንዳንድ ጊዜ ያለውንም ሁኔታ ደግሞ በማህበረሰብ ውስጥ ደግሞ በችግሩ እንዳይባባስም ሊሆን ይችላል እና ይሄንን እንግዲህ ከሬዲዮ ከሚሰማውም እንግዲህ ፕሮግራሞቹ ያው አላማውም ይሄ ስለሆነ በዚህ በፕሮግራም ውስጥ ጥሩ አዳማጭ እንዲሆን አንድ ጊዜ ብቻ አንድ ሳምንት ሰምቶ ምናምን እንዲዘጋ ሳይሆን በየሳምንቱ ይህን ፕሮግራም እንዲከታተል፣ ከተከታተለ በኋላ ደግሞ በዚያ ላይ በሚቀርቡ እንትኖች ላይ ውይይቶች ላይ በሚቀርቡም ሀሳቦች ላይ ደግሞ ድጋፍ እንዲሰጥ የችግሩ መፍትሄም አብሮ ህብረተሰቡ እንዲሆን
አሁን ይሄ ችግር ብቻ አይደለም በነገራችን ላይ የምናወራው ጥሩ ገንቢ ተሞክሮዎችም እኮ ልናይ እንችላለን። ለሌሎች እህቶቻችን እኮ በዚህ ፕሮግራም ውስጥ በጣም ጠቃሚ የሆኑ ትምህርቶችም ሊተላለፉ ይችላሉ። ምናልባት በዚህ ላይ እንደው ሀሳብ ያላቸው ወደፊት እንደዚህ ነው ማድረገው በዚህ ወጥቼ በዛ ወርጄ ምናምን የሚሉ እቅድም የያዙ ሰዎችም እንደው ካሉ ወገኖች ይህን ፕሮግራም ካዩ በኋላ ምናልባት ሀሳባቸውንም ሊቀይሩ ይችላሉ፣ አይታወቅም። ወይም ደግሞ በጉዳዩ ላይ ደግሞ ምን ማድረግ አለብን በሚል በጥንቃቄ ደግሞ ያንን ነገር ወስደው እንደ መፍትሄ ለኑሯቸውም ደግሞ ትክክለኛ የሆነ ውሳኔና ሊጠቅማቸው የሚችል እንትን ሊያገኙበት ይችላል የሚል ሀሳብ ነው ያለና ፕሮግራሙ ቀላል ፕሮግራም አይደለም እና ይሄንን በዛ መልክ ብናየው ጥሩ ነው። ያው ከነሱ ጋርም ቆይታ ይኖረናል። በገንዘብ ማን እንደሚደግፈውና ማመስገን የምትፈልጉት አካል ካለ ይሄንን ፕሮጀክት እንግዲህ አሁን የተነጋገርን ያለበትን ፕሮጀክት ዩኤን ውመን ያው የተባበሩት መንግስታት ድርጅት የሴቶች ድርጅት ነው እንግዲህ እየረዳ ያለው። አሁን ከፖፑሌሽን ሚዲያ ጋር ይሄንን ሚዲያን በተሻለ መጠን ኢንጌጅ በማድረግ ነው ይሄንን ነገር እንትን የምንሰራው። ግን በጣም ጥሩ የሆነ ስራ በነገራችን ላይ በዚህ ላይ ብዙ የሬዲዮ ፕሮግራምም እንዳለ ሁሉ የቴሌቪዥን ፕሮግራም ሁሉ ይኖረዋል። ከዚህ ጋር በተያያዘ በቴሌቪዥንም ደግሞ በዚህ ላይ ጠቃሚ የሆኑ እንትኖች እናደርጋለን። በተለያየ ሶሻል ሚዲያ ጉዳዩን በሚመለከት በሶሻል ሚዲያም ውስጥ ህብረተሰቡ ጋር ለመቅረብ የሚደረግ ዝግጅቶች ቲክቶክንም ጨምሮ ኢቨን ሁሉ የሚዘጋጁ እንትኖች አሉ። ፖፑሌሽን ሚዲያ ያው የሚዲያ ኮሚኒኬሽን ድርጅት ስለሆነ በሚችለው መጠን እና ካምፔን እና አንዳንድ ደግሞ ሌሎች ነገሮች ለጋራ ሁሉ ከሚመለከታቸው ጋራ ሁሉ የተለያየ ፕሮሞሽናል ስራዎች ሁሉ ይሰራል ከዚህ ጋራ በተያያዘ እና እንደገና ደግሞ በዲጂታል ሚዲያ የሶሻል ሚዲያ ብቻ ሳይሆን ዲጂታሊ እነኚህን ሜሴጆች ጠቃሚ የሆኑትን ሜሴጆች በመቅረጽ እነኛን ሜሴጆች ደግሞ ለሚመለከተው ታርጌት ወይም ደግሞ ለሚመለከተው ክፍል ሜሴጁ በተለያየ መንገድ በቴሌፎኖቻቸው ላይ እንዲደርስና ያ ሜሴጅ ደግሞ እንዲያዳምጡ የሚደረግበት የዲጂታል ካምፔንም አይነት ነገር ደግሞ ያሰብንበታል። ይሄ የሚጠቅመው ምንድን ነው? ሰዎች በዚህ በኢሹ ላይ ግንዛቤያቸውን እንትን እንዲል ያንን የዲጂታል ካምፓኒው ይሄን ነገር ከሚሰራው ጋራ ሜሴጆችን 1 4 5 አይነት ይቀረጹና የ2 የ3 ደቂቃ ሜሴጆች ሊሆኑ ይችላሉ። ዋና አንኳር የሚባሉ ሜሴጆች እነኛ ሜሴጆች ደግሞ በዚህ በዲጂታል መንገድ በሰዎች በራሳቸው ምንም ወጪ ሳያወጡ ነገር ግን እየተደወለላቸው ሜሴጆቹ እንዲደርሳቸውና አዌርነሳቸው ግንዛቤያቸው እንዲጨምር የሚደረግበትም በቲክቶክ በሶሻል ሚዲያ ደግሞ በሌሎች ደግሞ የቴሌግራም ምናምን አካውንት በመሳሰሉትና ፒኤምሲም ባለው በራሱ ዌብሳይትና በድርጅቱ የፖፑሌሽን ሚዲያ ሴንተር ሁሉ የነኝን ሁሉ እየተጫኑ ሰዎች እንዲከታተሉት የሚደረግ እንትን አለ። ሌሎች ሁሉ በኮሚኒቲ ደግሞ ደረጃ ሁሉ የሚዘጋጁ የፕሪንት ሚዲያዎችም እንደዚሁ ደግሞ ሊኖሩ ይችላሉ። ካምፔኖች ይኖራሉ እና እነኚህ ሁሉ ጠንከር ያለ ፕሮግራም ነው። በጣም ጥሩ የሆነ ብዙ ሰዎችን ኢንጌጅ የሚያደርግ ፕሮግራም ነው። ውጤቱም እርግጠኛ ነኝ በዚህ ላይ ለመጀመሪያ ጊዜ ይሄ ስራ በደንብ በሚዲያና በእነዚህ በተጠናከረ መንገዱ ሲካሄድ በህብረተሰቡ ዘንድ ደግሞ ጥሩ የሆነ መልካም የሆነ ደግሞ ውጤት ያመጣል የሚል ሀሳብ አለን። ይህንን እርዳታ ያደረገልን ዩኤን ውመን ነው፣ ልናመሰግን ይገባናል። እርግጥ ፖፑሌሽን ሚዲያም ደግሞ ብዙ ስታፎች አሉት በዚህ ውስጥ ይህን ፕሮግራም በማቀናጀትና በማደራጀት የሚሳተፉ ከክልል ከተለያዩ ሚዲያ ኤጀንሲዎች ጋር ይህን ስራ የምንሰራው ሚዲያ ኤጀንሲዎች ቻናሎቻቸውን ደግሞ ኦፕን አድርገው ክፍት አድርገው በተለያየ ደግሞ የክልል ይህንን ጉዳይ ካሉ ከሴቶች ከመሳሰሉት የተባበሩት መንግስታት የስደተኞች ድርጅት የመሳሰሉት ጋራ ሁሉ በጋራ የሚሰራ ስራ ነው። የሴቶችና ማህበራዊ ጉዳይ እነኚህ ሁሉ ድርጅቶች ያው ለዚህ ሁሉ ግብአት የበኩላቸውን አስተዋጽኦ እንደሚያደርጉ እርግጠኞች ነን እና በአጠቃላይ ፕሮግራሙ አገር አቀፍ የሆነ ፕሮግራም ነው እና ሁሉንም በዚህ የተሳተፉትን ሁሉ ማመስገን እወዳለሁ። የዛሬው ወደ ሀገር ቤት የተሰኘው ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን እንላለን። የስልክ መስመራችን 0944088998 ነው። ደውሉ ወይም አጭር የጽሁፍ መልእክት ላኩልን። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት በአማራ ሚዲያ ኮርፖሬሽን የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል።
ከፍልሰት መልስ ስለሚገጥሟቸው የህይወት እንቅፋቶች፣ ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት